በማስተር አብነት የጤንነት ሁኔታ የተሰማው አዲስ መረጃ፣ የወንድሙ እጅግ ልብ የሚነካ መልእክት፣ ጓደኛው እውነታውን በሐዘን ተናገረ። እነዚህን ጉዳዮች በዛሬው መረጃችን ላይ ታደምጣላችሁ። እናንተም ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን በቀጥታ ወደ ፕሮግራማችን እንሻገር። መልካም ቆይታ ይሁንላችሁ። ማስተር አብነት መታመሙ ከተሰማ ጀምሮ እጅግ ብዙ ኢትዮጵያውያንን ያስጨነቀና ያሳዘነ የነበረ ሲሆን እርሱም አትጨነቁ በጸሎታችሁ ብቻ አስቡኝ ማለቱን ተከትሎ ብዙዎች በጸሎት እያሰቡት ይገኛሉ። ታዲያ ከሰሞኑ ግን ስለ ማስተር አብነት የጤንነት ሁኔታ የሚያወራም ሆነ የሚጠይቅ ሰው አለመታየቱን ተከትሎ ወንድሙ በፌስቡክ ገጹ ላይ እንደዚህ ሲል መልእክቱን ያስተላለፈ ሲሆን ሳትኖር አለው አትበል። በወዳጅነት ጊዜ የተነገረ ቃልና መሐላ በመከራ ወቅት ይፈተናል። እውነተኛ ወዳጅነት ቃል ብቻ ሳይሆን በፈተና ወቅት የሚገለጥ ተግባርም ነው። ስለዚህ ወዳጄ ነህ ባልከው የሰው ሕይወት ውስጥ ላትኖር አለው አትበል የሚል መልእክትን አጋርቶ ነበር። እስቲ በቪዲዮ መልእክቱን ተከታትለን የቅርብ ጓደኛው ደግሞ የተናገረውን እጅግ አሳዛኝ እውነት እንከታተላለን። ላትኖሩ አለው አትበሉ። በወዳጅነት ጊዜ የተነገረ ቃልና መሐላ በመከራ ወቅት ይፈተናል። እውነተኛ ወዳጅነት ቃል ብቻ ሳይሆን በፈተና ወቅት የሚገለጥ ተግባርም ነው። ስለዚህ ወዳጄ ነህ ባላችሁት የሰው ሕይወት ውስጥ ላትኖሩ አለው አትበሉ። ከዚህ ጋርም በተያያዘ ደግሞ የቅርብ ጓደኛው እውነታውን በሐዘን የተናገረበት መልእክት በተለያዩ ማህበራዊ ሚዲያዎች ላይ ብዙዎች ሲቀባበሉት ተመልክተናል። የተለያየ ሀሳብንም እየሰጡት ይገኛሉ። ማስተር አብነት አሁን ያለበት የጤንነት ሁኔታ ደግሞ ምን እንደሚመስል ከዚህ ከቅርብ ጓደኛው መልእክት በኋላ የምንነግራችሁናል። እስቲ የቅርብ ጓደኛው እውነታውን በሐዘን የተናገረበትን መልእክት አዳምጠን እንመለስ። እንዴት ነህ ወዳጄ? እልፍ ስታገለግለን ኖረህ የአንድ ሳምንት ወሬ አድርገን ሳንዘነጋህ አንቀርም። ወረተኛም አይደለን ሰው ባሰመረልን የምንጓዝ ሰሞነኞች። የኛ ሳያልቅም ይቅር። ደህና ነህ ወይ አንተ? የሐኪሙ እጅ እንዴት ነው? ያ ቀጭን መርፌ በተወጋ ቁጥር ፈውስ አለው ወይ? የምትውጠው መድኃኒትስ መድኃኒት ብቻ ወይም ፈውስም ሆነልህ? አንድ ነገር ትዝ ሲለኝ ተከዘው። ጤናህ ባይጎድል ስንት ሰው ይስቅ ነበር፣ ስንት ራብተኛ ይመገብ ነበር፣ ስንት ርቃን ይለብስ ነበር፣ ስንት ጎጆ ይቀለስ ነበር። እኔ ምልህ አንድ ወቅት ሁሉም ይጸልይልህ እንደነበር ትዝ ይለኛል። ተሰማ ወይ ጸሎቱ? ወረደ ወይ ምህረቱ? የፊት ፈገግታ ሳይሆን የውስጥ ፈገግታ እንዴት ነው ጤንነቱ? አንተ እግዚአብሔር መልእክተኛ ለጤናህ መልእክተኛ ተላከልህ ወይ? እኛን አፍቀህናል፣ አንተስ አልናፈቅንህም? በመጨረሻም አንድ ልልህ የምፈልገው ጥብቅ ምኞት አለኝ። ተሽሎ ስትመለስ አደራህን መጀመሪያ አንተ ልበስ። የጠበቀው ህመምህ ከሰውነትህ ሲላላ አደራህን መጀመሪያ አንተ ብላ። ምክንያቱም ሁሌ እንደምልህ በመኖርህ የሚኖሩ አሉና። ራስህን ጠብቅ፣ ራስህን አትርሳ። በሙሉ ጤና ከቤተሰቦችህና ከወዳጆችህ እንድትገናኝ ጸሎቴ ነው። እንደምወድህ አንተው ታውቃለህ። እንግዲህ ውድ የሁሉ አዲስ ሚዲያ ቤተሰቦች እናንተም በቪዲዮ ላይ እንደተመለከታችሁት ጓደኛው የተናገረው መልእክት የብዙዎቻችን ሀሳብ ነው ብዬ አስባለሁ። ምክንያቱም እውነት ወረተኛ ነን ወይ የሚያስብል ነው። ምክንያቱም ማስተር አብነት በታመመ ወቅት በጣም ብዙዎች ስለ ማስተር አብነት የጤንነት ሁኔታ ይጠይቃሉ፣ ምን ላይ ነው ያለው ይላሉ። አሁን ግን ሁሉም ጭጭ ባለበት ወቅት ላይ ጓደኛውም ይህንን የተናገረው ወረተኛ አንሁን፣ አሁንም ማስተር አብነት እንጸልይለት፣ ስንቶችስ እየጸለይንለት ነው የሚልን ጠንከር ያለ መልእክት አስተላልፏል። ይህም ደግሞ የብዙዎቻችን ሀሳብ ነው ብዬ አስባለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ስለ ማስተር አብነት የጤንነት ሁኔታ የሰማነው መረጃ ደግሞ ስናካፍላችሁ ማስተር አብነት አሁን ያለበት የጤንነት ሁኔታ ከበፊቱ እየተሻለ እንደሆነ የሰማን ሲሆን ነገር ግን ደግሞ ማወቅ እንደቻልነው ሕክምናው ረዥም ፕሮሰስን የሚጠይቅ በአንድ ሳምንት ወይም በሁለት ቀን ወይ በ10 ቀን እንደዚህ ይሆናል ተብሎ ድምዳሜ ላይ የሚደረስበት ሳይሆን ሕክምና ፕሮሰስ ያለውና
ምናልባትም እዚህ ሀገር ውስጥ ሆኖ ለውጥ የማይመጣ ከሆነ ከሀገር ውጭም ወጥቶ የመታከም እድል ሊኖር ይችላል። ነገር ግን እንዳረጋገጠው መረጃ አሁን ያለበት የጤንነት ሁኔታ የተሻለ ነው። ነገር ግን እንዳልናችሁ በዚህ ቀን በዚህ ሰዓት ወደ ስራው ይመለሳል፣ በሙሉ ጤንነት ላይ ይገኛል የምንልበት ወቅት አይደለም። ዶክተሮች፣ ሐኪሞች እንግዲህ የተለያዩ ጥረትን እያደረጉ ይገኛሉ። ህመሙም እኛ እንደምናስበው እንደዚህ ቀላል ሳይሆን ትንሽ ከበድ ያለና ከባድ ክትትልን የሚጠይቅ እንደሆነ አረጋግጠናል። ስለዚህ ከኛ የሚጠበቀው እሱም ሲናገር እንደሰማነው መጸለይ ብቻ ነው። ነገር ግን ደግሞ አንዳንዴ በማህበራዊ ሚዲያዎች ላይ ማስተር አብነት ምን ላይ ነው ያለው ብሎ መጠየቅም ምን ያህል ስለሱ እንዳሰብን እንደተጨነቅንም የሚያሳይ ነውና ዝምታ መልስ ሊሆን አይችልም። እኛም በዚህ ጉዳይ ላይ የተለያዩ መረጃዎችን ወደ እናንተ እያቀረብን እንገኛለን። ማስተር አብነት ደግሞ በእርግጠኝነት በሙሉ ጤንነት ተመልሶም ደግሞ እንደምናገኘው እናምናለን። እናንተ መልካም ምኞታችሁን ግለጹለት። ውድ የሁሉ አዲስ ሚዲያ ቤተሰቦች በዛሬው ፕሮግራማችን ማስተር አብነት ስላለበት የጤንነት ሁኔታ እንደዚሁም ደግሞ ወንድሙና የቅርብ ጓደኛው እውነታውን የተናገሩበትን መልእክት ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸው መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ። በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ከ32000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። እንደውል ጊዜው ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድሰጡን እየጠየቅን እኛም በመዝናኛ ዘርፍና ቁም ነገር ነክ መረጃዎችን ወደ እናንተ በአዲስ አቀራረብ እንደምንመጣ እየገለጽን በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።